አቡ አሚራ ባሌን የፈላ ዘይት ልደፋበት አስቤያለሁ ምን ትመክረኛለህ? ስንት ባልና ሚስት በድግምት አማካይነት ተለያዩ። ስንት ጤናማ ሰዎች አልጋ ላይ አረፉ። እኛ ምክንያቱን የምንለው ይሄ ነው። ምክንያቱ ስትሮክ መጣው፣ ካንሰር መጣው። ቲክቶክ ላይቭ ላይ 7500 ሰው እያያት የተገደለችው ይቺ የ23 ዓመቷ ወጣት መነጋገሪያ ሆናለች። ቪሌራ ማርቀስ ትባላለች። የሜክሲኮ ነዋሪ ስትሆን ቲክቶክ ላይም ከ160 ሺህ በላይ ፎሎወር አላት። እንዲሁም ደግሞ የራሷ የሆነ የውበት ሳሎን አላት። ታዲያ ቲክቶክ ላይ ቁጭ ብላ 7500 ሰው እያያት ነበር። ብዙ ሰዎችም እንግዲህ ወደ እሷ ሱቅ ስጦታ እየላኩ ነበር። ነገር ግን እሷ በዕለቱ ራሴን አሞኛል፣ ከላይቭ መውጣት አለብኝ፣ ወደ ቤት መሄድ አለብኝ ብላ ስትናገር የገዛ ጓደኛዋ እንዳትወጪ በማለት እንግዲህ ብዙ ነገር ስታደርግ ነበር። ታዲያ ቲክቶክ ላይቭ ላይ ሆና 7500 ሰው እያያ አንድ ሰው ወደ እሷ የውበት ሳሎን ይመጣና ስሟን የሚጠይቃትና እሷ መሆኗን ካረጋገጠ በኋላ መጀመሪያ ላይ በጥይት ደረቷ ላይ መታታል። ከዛ በኋላ ላይ 2 ጊዜ ሱብሃንአላህ። የሰው ልጅ እንግዲህ በምን መንገድ እንደሚያልፍ አይታወቅምና ያው ስለዚህ ልጅ ብዙም አይመለከተንም ግን ያው የሆነው ነገር ያሳዝናል። እንደዚህ ያልሆነ ነገር እያወሩ ስለሰው ምናምንና ያው ላይቭ ላይ ቁጭ ብለው እንትን የሚሉ ሰዎች በዚህ ሊማሩና ጥንቃቄ ሊያደርጉ ይገባል። ምክንያቱም ይሄ ነገር ሊያጋጥማቸው ይችላል። ሴቶች ያው ነው የቀራቸው። ባሌ ላይ ዘይት ልደፋበት ነው። ኧረ ጉድ! አቡ አሚራ ምን ብለህ ይሆን? እስኪ መልሱን እንስማው። አቡ አሚራ ባሌን የፈላ ዘይት ልደፋበት አስቤያለሁ ምን ትመክረኛለህ? ሐራም ይሆንብኝ ይሆን? ይኸውልሽ የፈላ ዘይት መድፋት ሐራም ነው ሐላል ነው የሚለው ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ይላል። ማታውቁትን ነገር መሻይኾቻችሁን ጠይቁ ነው። እኔ ፈትዋ መስጠት አልችልም። ከፍ ብለሽ አፍሪካ ቲቪ መቼም ሼክ መሐመድ ዘይን ዘህረዲን ጋር የተቀያየምሽ አይመስለኝም። አፍሪካ ቲቪ ደውለሽ ጠይቂ። የፈላ ዘይት ላልሽው ግን እናት ይኸውልሽ ፈለም አልፈላም ዘይት 1750 ብር ገብቷል። እባክሽ አንቺ ጠግበሽ ከሆነ ሌሎች ያለ ዘይት ምግብ ይበሏሉና አስተላልፊ። እንደው በጥጋብሽ አምላክ የባልሽና አንቺ ጉዳይ ስፈልጉ በፍርድ ቤት ስፈልጉ ስንት ባልና ሚስት በድግምት አማካይነት ተለያዩ። ስንት ጤናማ ሰዎች አልጋ ላይ አረፉ። እኛ ምክንያቱን የምንለው ይሄ ነው። ምክንያቱ ስትሮክ መጣው፣ ካንሰር መጣው፣ ምናምን መጣው እንላለን። ነገሩ ግን ያለው ሲህር ጋር ነው። ባለፈው ስለ አይን እንዳወራ ነው። አሁንም ሲህር ጋር ሊኖር ይችላል። ላኑ አሚን ሁሉንም እያለን አይደለም፣ ግን ሊሆን ይችላል። ኢዘን በሲህር አማካይነት በጣም ብዙ ሰዎች ከስራ መድረካቸው ተሰናብተዋል። ከትምህርት ቤቶቻቸው ተባረዋል። ካሉበት ማዕረግና ደረጃ ተባረዋል። ከነበሩበት ጤናማ ህይወታቸው ወርደዋል። ከቤተሰቦቻቸውና ከልጆቻቸው ተለያይተዋል። አይናቸው አካላቸው ጎድሏል። فلذلك በዚህ ደረጃ የከፋን ተግባር እስላም ያላወገዘው እንደሆነ ማን ሊያወግዘው ይገባል ተብሎ ይገመታል። ሳሒር ካፊር ነው ቢላሂ ዐዘ ወጀል كما قال سبحانه وتعالى وما كفر سليمان ولكن الشياطين كفروا يعلمون الناس السحر سحر ሊማር በአላህ መካድ አለበት። ቁርአንን ማዋረድ አለበት። የሚያዋርደው ይሄኛው ሳሂር አንተን ሲያስተምር ሌላ ነገር ነው የሚያዝህ፣ ይሄኛውንም ሲያስተምር ሌላ ነገር ነው የሚያዘው። ያ ጀማዓ هذا امر محقق ያለ የተረጋገጠ ነገር ነው የምነግራችሁ። ولا يفلح الساحر حيث اتى اذا መጀመሪያ ሲህሩን ከመማሩ አይሚን ከማሰራቱ በፊት ኩፍር ነው ብለው ያስጠነቅቁታል። ሸርዑም ያንኑ ነግሮናል። إذن إخواني تجيبوا تلقاك የሚፈልግና ልንርቀው የሚገባ ነገር ነው። ሳሂርን ከራቂ ሩቃና ሲህር ይመሳሰልብናል። እኛ ሩቃ ለሚያደርጉ ወንድም እህቶቻችን ክብር አለን። ሩቃው ሸርዒ ከሆነ ሩቃው ሸርዒ ካልሆነ ደግሞ የአላህ አማና ስለሆነ ግልጥልጥ አድርጎ መንገር የግድ ይለናል። በምን እንለያቸው? አንተ አመመህ እኔ አመመኝ ቤተሰብ ታመመብን ሄድንና ሩቃ አድርግልን መድኃኒት ስጠን ብለናል ነው። በምን እንለየው? ሸርዒዩንና ይሄኛውን የሲህሩን በምን እንለየው ያላችሁ እንደሆነ መገለጫዎች ከመገለጫቸው ውስጥ አንዱ
ድግምተኛ ወይንም ጠንቋይ የመጀመሪያ ጥያቄ የሚጠይቅህ ስምህን ነው። የትኛውም መስሪያ ቤት ከሄድክ የምትጠየቀው ስም ሲደመር የአባት ስም ነው። ሳሒር መስሪያ ቤት ካልሆነ በስተቀር የምትጠየቀው ስም ሲደመር የእናት ስም ነው። የእናትህን ስም ጠየቀ፣ የእናትሽን ስም ጠየቀ ማለት فهو ساحر أو كاهن ከሁለት አንዱ ወይ ድግምተኛ ነው ወይንም ጠንቋይ ነው። فلنحذر አንዳንዴ ደግሞ የኛን ስም የእናታችንን ስም የመጣንበትንም ጉዳይና ያመመንን ችግራችንን ሁላ ግልጽ አድርጎ ይነግረናል። ማን ነገረው? ገና ነው። አሃ ለዚህ ጉዳይ ነው የመጣው፣ ለዚህ ነው የመጣው፣ ለዚህ ነው የመጣው አይደለ ብሎ ይነግረናል። ማን ነገረው? ማን የነገረው? አንዳንዴ ሁለት አይነት አሰራር አላቸው። ግልጽ እንዲሆንልን ልክ እንደመጣህ ውጭ ላይ ጋርድ መሰል ነገር አለ። በሰላም መተነው ከመተነው ምን ችግር አለ? እንደዚህ አለ፣ አብሽር እሳቸው ጋር መብትህ አታጣም ብሎ ጉዳይን ይነግራል። ከዛ በስልክም ይሁን በኢሜልም ይሁን በሜሴጅም ይሁን ኦር በአካል ሄዶ ስለዛ ሰውዬ መረጃ ይሰጣል። አለቀ። ከዛ እንዲመተነው ሲባል ገና እኮ ስሜን ሳልነግረው ራሱ ነገረኝ እኮ ቄሱ ኦር ቃልቻው ብለን እንላለን። አንደኛው አሰራር ይሄ ነው። ሁለተኛው አሰራር በጂኒ ይታገዛል። ይሄ ሰው የመጣው ከዚህ ነው፣ ለዚህ ዓላማን የመጣው ለዚህ ዓላማን የመጣችሁ ብሎ ይነግረዋል። ኢዘን እነዚህ ሁለቱ መገለጫዎች ናቸው። አንዳንዴ ሚስ አንደርስታንዲንግ ይመጣና የኢንፎርሜሽን መጋጨት ይመጣና ስለዚህ ሰውዬ የተነገረውን ስለዛ ሰውዬ የተነገረውን መስሎት ልክ ሲገባ እንዲሁ። እሺ ውድ ተመልካቾቼ የዛሬው ቪዲዮ ይሄንን ይመስላል። እንግዲህ ከመረጃውም ከሐዲሱም ከሁሉም ከቀልዱም ያው አቀማምሳችኋለሁና ለፋሚ ቲዩብ አዲስ ከሆናችሁ ደግሞ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ አብርታቱኝ። በሌላ ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ጊዜ ይሁንላችሁ።